ዛሬም በምርጥ ድራማ መተናል። ቤተሰብ ያልሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ፊልሙ ሲጀምር ዋን የሚባል ፎቶ የሚያነሳ ልጅ እናያለን። ካሜራ ላይ ያረፈችውን ወፍ ፎቶ አንስቷት ሲመለስም የሆነች ልጅ ከመንገድ ላይ እንሽላሊቷን ስታስወጣ ታያትና በልጅቷ ስራ ደስ ይለዋል። ተመልሳ መኪና ውስጥም ትገባለች። የልጅቷ ስም ኒ ሲሆን ከቤተሰቦቿ ጋር አያቷን ለመጠየቅ እየሄደች ነበር። በድንገት ግን የጭነት መኪና ይገጫቸውና ዋን ወደ እነሱ ጋር ሄዶ ባለመኪናውን እንዲረዳው ይጠይቀውም ያባሰ ደግሞ ይገጫቸውና ወደ ገደል ይከታቸዋል። ዋን ሲነቃም ልጅቷ እባክህ እርዳኝ፣ እሱም ደረቱ ላይ እንጨት ስለተሰካበት መንቀሳቀስ ስላልቻለ እጇን ይዛታል። አይዞሽ ከአንቺ ጋር ነኝ ብሏት ራሱን ይስታል። ትንሽ ቆይቶም አዳኝ ቡድኖች ይመጣሉ። ከ10 ዓመታት በኋላም ኒ ኬክ ቤት ውስጥ እየሰራች አሰሪዋ ሊዘጋው እንደሆነ ይነግራታል። ከዛም ዋን ይመጣና የሚፈልገውን ነገር ያዛታል። እሷም ኬክ ቤቱ ሊዘጋ ስለሆነ ዛሬ ሁሉም ነገር በነፃ ነው። እሱ ግን ብሩን አስቀምጦላት ይወጣና ብትከተለው ምንም ሳይመልስላት ይቀራል። ከዛ እሷም ብሩን ትይዘዋለች። ዋንም ወደሚያስተዳድረው ድርጅት ሄድና እንደ ወንድም ከማየው እራን ከሚባል ጓደኛው ጋር ተያይዘው ይወጣሉ። ኒም ለአክስቶ የተፈጠረውን ትነግራትና ሁሉም ያዝናሉ። አትጨነቂ፣ በቅርቡ ሌላ ስራ ማግኘት አይቀርም። እራን መኪና ውስጥ ሆነው ለአንተ የምትሆን ረዳት መቅጠር አለብን። አያስፈልገኝም እኮ አይ የሆነ ነገር ብትሆን ራሴን ይቅር ማለት አልችልም፣ መቅጠር አለብን። ስብሰባው ላይም የልብ ምቱ ይጨምርና መጨነቅ ይጀምራል። ከዛም ሰዎቹን ለመሰናበት ሲሞክር ይነዝራቸዋል። እራም በል ቶሎ እንውጣ። ሲወጣም ኒ እንደ ሹፌር እየሰራች ስለነበረ ይዛው ትወጣለች። እሱም ባለመንዘሯ ግራ ይገባል። ስለማውቅህ ቤትህ በሰላም ነው ማደርስህ። የት ነው የምታውቂኝ? ትናንትና ኬክ ቤት መጥተህ ነበር። ከዛም የጭነት መኪና ስታይ ታቆማለች። እንደፈራችም ያያታል። ከዚህ በፊት አደጋ ስላጋጠመኝ የጭነት መኪና ሳይፈራለሁ። የምን አደጋ? እሷም መናገር ስላልፈለገች ዝም ትለዋለች። ቤት እንደገባም በአደጋው ምክንያት የተተካለትን አርቲፊሻል ልብ ቻርጅ ያደርገዋል። ዶክተሩም ልብ ምቱ መጨመር እንደሌለበትና እሱንም ለመቆጣጠር ሰዓት እንደሰጠው ያስታውሳል። በዛም ምክንያት መቼም ፍቅር ሊይዘው እንደማይገባ ማስጠንቅቆታል። እሱ ግን ለምን እሷንም ንዝረቱ እንዳልተሰማት ግራ ይጋባል። በነጋታውም እነሱ ጋር ስራ ለመቀጠር ትሄድና ስለ አርኪቴክትነት እውቀት ስለሌላት እንደማይቀጥራት ይነግራታል። ስትወጣም ራያትና ሊያስቆማት ቢሞክርም ሊፍት ውስጥ ትገባለች። ወደ ዋን ሄዶም የአንተ ረዳት ለመሆን እሷ ትክክለኛዋ ሰው ናት ቢለውም ሊሰማው አልፈለገም። መጽሐፍ ቤትም እንደገና ይገናኙና ተመሳሳይ መጽሐፍ ያነሳሉ። እሷም ኮፒ አድርጋ እንደምትሰጠው ነግራው ትቀበለውና ተከትላው ትወጣለች። ለምን ልትቀጥረኝ አልፈለግክም? ስራው በጣም ነው የሚያስፈልገኝ እኮ። እኔ ስለሱ ምን አገባኝ ታዲያ? በቂ እውቀት መያዝ ከፈለግሽ በደንብ መማር ነበረብሽ። እሷም እጁን ይዛ መንገዱን ታሻግረውና ሁሉም ሰው በተለያየ መንገድ ነው የሚማረው፣ ለእኔ ደግሞ መንገዱ አንተ ነህ። ቢሮ ውስጥም ዶክተሩ ለቼክአፕ እንዲመጣ ቢጠይቀውም ስራው ላይ ማተኮር እንደሚፈልግ ሲናገር ዶክተሩ ተናዶ ይጮህበታል። እሱ በአደጋው ጊዜ ቤተሰቦቹ ሲያሳከሙት ደስተኛ እንዳልነበረም ያስታውሳል። ኒም ሊቀጥራት ስለተስማማ ወደ ቢሮ ትሄዳለች። እሱም በእርግጥ ረዳት የሆነች የተቀጠርሽው፣ ግን እኔ የማደርገው ነገር ውስጥ ለመግባት እንዳትሞክሪ። ከዛም ስብሰባውን ጨርሶ ቤቱ ታደርሰውና አመስግና ወረቀት ትሰጠዋለች። ቤት ገብቶ ሲመለከተውም አበባ እንደሳለችለት ያየዋል። እናም ቤቱ ያስቀመጠውንም እንሽላሊት ያየዋል። በነጋታውም ቁርስ ይዛ ትጠብቀዋለች። አብሮ የምትሰራ ሱ የምትባል ልጅም ቁርስ ብትሰጠውም ያኔን ሲበላ አይታ ትናደዳለች። ኤግዚቢሽኑ ላይ አብረን መሄድ እንችላለን? ከኒ ጋር መሄድን ያሳብኩት መማር ትፈልጋለች። ኒ እንደመጣችም አብረው እንደሚሄዱ ትነግራታለች። ግን ከሆስፒታል ተደውሎ አክስቷ እንደታመመች ይነግራትና ወደዛ ስትሄድ ጓደኛዋ ያንም ትመጣለች። ዋን ለመሄድ ይዘጋጅና የት እንዳለች ሲጠይቅ ሱ ነግሬያት ነበር፣ ምናልባት ልብሷን ለመቀየር ሄዳ ይሆናል። ሆስፒታልም አክስቷ ኮማ ውስጥ እንደገባች ይነግራታል። ዋንም ሲደውልላት አስቸኳይ ነገር እንዳጋጠማት ስትነግረው ከህልምሽ በላይ አስፈላጊ ነው? አዎ የግል ጉዳይ ነው። ነርሷ ልታናግራት ስትመጣም ድምጿን ይሰማና ሆስፒታል እንደሆኑ ስለገባው ወደዛው ይሄዳል። ስለ አክስቷ መታመምም ስትነግረው ክፍያውን እኛ እንሸፍናለን፣ መጨነቅ የለብሽም። አይ አያስፈልግም፣ እዚህ መምጣታችሁ ራሱ ትልቅ ነገር ነው። ነገርኩሽ እኮ ክፍያውን እኛ እንሸፍናለን፣ ከደሞዝሽ ይቀነሳል። ከዛም ሹ የሚባል ጓደኛዋ ይመጣና ዋንን ታስተዋውቀዋለች። ዋን ቤት ሲመለስም ዶክተሩ ሊያዩ ይመጣና መቼ ነው ቆየ ነው መሞት ነበር የምትፈልገው? አሁን የምትወደው ሰው አግኝተሃል መሰል። እሱ ምንም እንዳልተፈጠረ ይከራከራል። ሲሄድም እሷ የሰጠችውን አበባ ያየዋል። ከዛም ስፖርት ሲሰራ የልብ ምቱ እንደጨመረ
ራም መልእክት ይደርሰውና ሲደውልለት ምንም እንዳልሆነ ይነግረዋል። ራም ወደ አባቱ ጋር ሲሄድም ግንኙነታቸው ጥሩ እንዳልሆነና ስራቸውንም እንዲያስተዳደር ሹን በማደጎ እንደወሰደው እናያለን። ኒ ዋንን ወደ ስራ እየወሰደችውም ለምን ትምህርትሽን አቆምሽ? ቤተሰቦቼ መርዳት ስላለብኝ ነው። አንተ ግን ፊትህ ለምንድነው ሁሌም ኮስታራ ሆነው? እሱ አይመለከትሽም። ለነገሩ ችግር የለውም ጥሩ ሰው እንደሆን ካውቃለሁ። ከዛም አሳ እያጠመዱ ስለ ልጅነቷ ስትነግረው እስቲ ዝም በይ፣ አሳዎቹ ይፈራሉ። በዛ ላይ ዲዛይነር መሆን ከፈለግሽ ዝም ማለት ብቻ ነው ያለብሽ። ዝም ካልን ቦታው እንዳይጨንቀን ብዬ ነው። ወዲያው አሳ ይዙና ሊያመልጣቸው ሲል ለማቆም ሲሞክሩ እጃቸው ይነካካል። የልብ ምቱም ይጨምራል። ከዛም አሳውን ለአክስቷ ሾርባ እንድትሰራበት ይነግራታል። እሷም አክስቴ አሳ አትወድም፣ በዛ ላይ ትርፍ ሰዓት ለሰራሁበት ብር እንድሰጠኝ ብቻ ነው የሚፈልገው። ዝም ብለሽ ቤትሽ ውሰጂው፣ ነገ ልትወስጂኝ መምጣት አያስፈልግሽም። ጠዋት ላይ ምሹ ሲሸኛት ያዩትና ልታስተዋውቃቸው ስትሞክር ራም የአባቴ ተወዳጅ ልጅ እዚህ ምን እየሰራህ ነው ባክህ? በዛ ላይ በእኛ ድርጅት ህግ ማንም ሰራተኛችንን ለማየት መምጣት አይችልም። እሷም እንደዛ አይነት ህግ ግን እኔ አልሰማሁም። እሱ ብቻ አይደለም ፍቅረኛ መያዝም አይቻልም። በሉ እኔ ልግባ። ሹ ግን ስትጨርሺ ንገሪኝ፣ ቤት ወስድሻለሁ። ሁለቱም ተባብረው የሌሉ ህጎችን ከሹ ጋር እንዳትሄድ ቢፈጥሩም ሳይሳካላቸው ይቀራል። ቢሮ ውስጥ ማታ ከያዙት አሳ ሾርባ ሰርታ ትሰጠዋለች። እሷ ባመጣችው ሀሳብም አዲስ ኮንትራት ይፈራርምና ለሁሉም ሲነግራቸው እንዲያከብሩ ይጠይቁትና ይስማማል። ለሹም ለእሷ የሚሆን ጠረጴዛ አዘጋጅላት፣ አሁን ቋሚ ሰራተኛ ሆናለች። ኒም ይህንን ስትሰማ በጣም ደስ ይላታል። ከስራ በኋላም ሲያከብሩ ይቆዩና ልታመሰግነው ስለፈለገች ታቅፈዋለች። እሱም ይዟት ወጥቶ ቤቷ ይሸኛታል። እንዳልገባች ሲጠረጥርም ይደውልላታል። ከዛም የሆነ ሰካራም ሲያስቸግራት ይሰማና ወደዛው ሄዶ ያድናታል። ግን በጣም ስለተናደደ የልብ ምቱ ይጨምርና ሞት ይወድቃል። ራም መልእክት እንደደረሰው ወደ እነሱ ሄድና ሆስፒታል ይዘውት ሄዳሉ። ሰካራሙም ለፖሊስ ሊከሰው ቢፈልግም ሳይሳካለት ይቀራል። ዋን ሲረጋጋም ወደ ቤት ይዛውት ሄድና ቤቷ እንድትሄድ ቢነግራትም ስለፈራች ትቀመጣለች። ሲወጣም ተኝታ ሲያገኛት ያለብሳታል። ጠዋት ላይ ስትነቃም ልብስ እንዳስቀመጠላት ታያለች። እሱ ሲመለስም ልብሱን ሳትነካው አመሰግናለሁ የሚል መልእክት ያገኛል። ራም ካሁን በኋላ ዋንን በደንብ እንድትንከባከቢ ይፈልጋለሁ። አብረሽ ብትኖሪ ሁሉ ጥሩ ነው። እንዴ ለምን ያስፈልጋል? ህፃን ነው እንዴ? አሁን አይገባሽም፣ አስፈላጊ ነገር ስለሆነ ነው ሲላት እሷም ትስማማለች። ከዛም ለዋ ምግብ መስራቷን ትቀጥላለች። ራንም ያን ጓደኛዋ እንደሆነች ሲያውቅ ስለሚወዳት ደስ ይለዋል። ሬስቶራንት ውስጥ አግኝቷት የኔ ጓደኛ ነሽ አይደል? አዎ፣ እሷን ለመጉዳት ካሰብክ እገልሃለሁ። አላሰብኩም፣ አብረን የምንሰራው። እሷ ማለቀዋ ቆንጆ እንደሆነ ነግራት ስለነበረ እሱ እንደማይምር ታስባለች። እሱ ግን ምንም ሳያፍር ወድጅሻለሁ። ኧረ ተው ባንዴ። ምኔን? ፊትሽን። እሷም ተናዳበት እንደማትፈልገው ተናግራ ትሄዳለች። እነዋን ምሳ እየበሉም በሩን ካኳና ለመክፈት ተከታትለው ሲነሱ ተያይዘው ይወድቃሉ። እናቱም ባለመክፈቱ ተጨንቃ ፓስወርዱን ስለምታውቀው ከፍታ ስትገባ ባየችው ነገር ደንግጣ ትወጣለች። ውስጥ ሴት አለች እኮ። ከብዙ ዓመት በኋላ ስለመጣሽ እያለምሽ ነው የሚሆነው ባክሽ። ተመልሰው ሲገቡም ያስተዋውቃቸዋል። እናቱም ደስ ብሏ ስታዋራት ኒ ረዳቱ እንጂ ፍቅረኛው እንዳልሆነች ተናግራ ትወጣለች። እሱም በድጋሚ ረዳቱ ብቻ እንደሆነች ነግራቸውና እስከ መቼ ነው እኔ ጋር ለመቆየት ያሰባችሁት? በዚህም አባቱ በጣም ይናደድበትና ይጣላሉ። ወደ ቢሮ ሲሄድም የሰራችው ሞዴሎች አያቸውና የምታስተካክለውን ይነግራታል። ሊፍት ውስጥ ሲገቡ መብራት ይጠፋና ሊፍቱ ይቆማል። እሷም መጥፎ ዕድሌ ሁሉም ቦታን የሚከተለኝ እንደሱ ስለምትይ እኮ ነው ደጋግሞ የሚያጋጥምሽ። ከዛም የሆነ ሰው ደርሶ ይረዳቸዋል። እጇን ስትዘረጋለት ከዚህ በፊት አግኝቷት እንደሚያውቅ ማሰብ ይጀምራል። ቤቷ ተመልሳም ከጓደኛዋ ጋር ስለ ራ ያወራሉ። ጠዋት ላይም ወደ ዋን ቤት ትሄዳለች። ቤተሰቦቹንም ኤርፖርት ስትሸኛቸው እናቱ ፍቅረኛ እንደያዘ ስታውቅ ደስ እንዳላት ትናገርና እሱን ታስደነግጣታለች። ኒም ስራዋን ታሳየውና ማስተካከል ያሉባትን ይነግራታል። ስትወጣም ዲያራዋን ጥላው ትሄዳለች። ራም ቤቱ እንደገባም ፍቅር ይዞኛል፣ ቶሎ ብለህ ከቤት ይወጣ። እሱ ግን መሬቱ ላይ ይተኛል። እንቅልፍ እንደወሰደው ሲያየውም አንስቶ ሶፋ ላይ ያደርገውና ዲያሪያውን ያገኘዋል። ከፍቶትም ስዕሎቹ ላይ ማስተካከል ያለባትን ይጽፍላታል። ሲነቃም የማንን ዲያራን ያስካው? ኒን ወድሃታል ማለት ነው? አዎ፣ ሁሉንም ሰራተኞቼን ነው የምወደው። በነጋታውም ዋን ጋር ትሄድና እያጠናች ያልገባትን ስትጠይቀው ሊያስረዳት ይጠጋና የልብ ምቱ ይጨምራል። በድንገት መብራት ሲጠፋም ቴክኒሻን ለመጥራት ትሄድና ስትመለስ ታጣዋለች። ወደ ላይ ስትወጣም
የሚታከምበትን ክፍል ታይዋለች። መብራቱ ሲመጣም ዋን ይደርስና እዚህ ምን እየሰራሽ ነው? ቶሎ ውጪ። ምን እየደበክ እንደሆነ ደርሼበታለሁ። ፍርሃት እየተሰማውም ምን እንደሆነ ስጠይቃት ቀጥታ ስርጭት የምታስተላልፍበት ክፍል ነዋ። እሱም ተንፈስ ብሎ እየጎተተ ያስወጣታል። እናም ተመልሳ እንዳትገባ ይነግራትና ጌም የሚጫወትበት ክፍል እንደሆነም ያስረዳታል። መስሪያ ቤት ለመሄድ ሲወጡም ወግ ለማድረግ ይስማሙና የሚጠጣ ነገር ልትገዛ ስትገባ ተከትሏት ጸጉር ጌጥ ይገዛላታል። ሻጩም ድሮ አብሯት የተማረ ልጅ ስለነበረ ሰላም ብላው ትወጣና ትምህርት ቤት እያለን በጣም ቆንጆ ተማሪ እሱ ነበር። ዋን ይህንን ሲሰማም ይናደዳል። በነጋታውም የጸጉር ጌጡን ይሰጣታል። ሱም እሱ ጠረጴዛ ላይ ያየችው ጌጥ እንደሆነ ስታውቅም እናቱ የነገረቻትን አስታውሳ ትቀናና ምንም ሳትል ስራዋን ሰርታ ትሄዳለች። ኒ ደንበኛቸውን ለማናገር ስትሄድም ሴትየዋ በሐሳቧ ስላልተስማማች ተናዳባት ትወጣለች። የተፈጠረውንም ለሱ ስትነግራት የሆነ ጥፋት አጥፍተሽ ነው የሚሆነው፣ ይህ ስራ ከተበላሸ ስራሽ ለመልቀቅ ተዘጋጂ። ስብሰባ ላይም ሱ ለሁሉም የተፈጠረውን ትናገርና ካላስተካከለች እንደምትባረር ይወስንና እሷም ደስ ይላታል። በነጋታውም አበባ ይዛ ሴትየዋን ለማናገር ብትሞክርም ሳይሳካላት ይቀራል። ስትመለስም ዋን ያገኛትና በእንደዚህ አይነት ሁኔታ ስላሳዘንኩህ ይቅርታ። ችግር የለውም፣ ግን ችግሩን የምትፈቺው ይቅርታ ጠይቀሽ አይደለም፣ ሰዎቹ የሚፈልጉትን ነገር ሰርተሽ አሳያቸው። እሷም ወደ ቦታው ተመልሳ ሄዳ ፎቶ ስታነሳ ህፃን የሳለውን ስዕል ታይና የሴትዮዋ ባል ጋር ትሄድና ስለ ስዕሉ ጠይቀዋለች። እሱም የሞተው ልጃቸው እንደሳለው ሲነግራት ይቅርታ ጠይቃቸው ግድግዳው ሳይፈርስ እንደሚታደስ ስትናገር ሴትዮዋ ሰምታ ደስ ይላትና ስራውን መልሳ ትሰጣቸዋለች። ዋንም እሷ እንድትሰራው እንደፈለጉ ሲነግራት ደስ ይላታል። ግን አንተም እንድትረዳኝ ፈልጋለሁ። እሱም ይስማማና ከውጭ ያመጣውን ስጦታ ይሰጣታል። ኒ ግድግዳውን በመስታወት ለማሳመር ተወስንና ስጦታውን ስትመልስለት ካሁን በኋላ ይሄ የአንቺ ሽልማት ነው። ቢሮ ተመልሶ በስራው ደስ ስላለው መዝናኛ ሊወስዳቸው ቃል ይገባል። ማታ ላይም ሹ ከስራው ሲመለስ ያመጣላትን የአንገት ጌጥ ሲያደርግላት ዋናይና ይቀናል። ቤቱ ሲገባም ደውሎላት ጠዋት ወደ እኔ ቤት ነይ፣ ከሜዳችን በፊት የምንገዛዛው ነገር አለን። ሰራተኞቹ መዝናኛ ቦታው ሲደርሱም ሱ ዋኔት እንዳለ ስትጠይቃቸው ከኔ ጋር እንደሚመጣ ይነግሯትና እሷም ትናደዳለች። ዋንም ልብስ ይገዛላትና የአንገት ጌጡ ግን ከልብሱ ጋር ስለማይሄድ አውልቂው። ከዛም እቅዱ በመሳካቱ ደስ ይለዋል። ከሌሎቹ ጋር ሲቀላቀሉም ሱ ስለተናደደችባት ስራው እንድትጨርሰው ትነግራትና ወደ ድንኳኗ ስትሄድ ዋን ተከትሏት ሄዶ እዚያ ያለውን ምግብ መብላት አልችልም፣ አንቺ ያበሰልሽው ካለሽ ስጪኝ። ሱም ለእሱ የሚሆን ምግብ ይዛ ድንኳኑ ጋር ብትሄድም ታጣዋለች። ወዲያው ምርችት መተኮስ ሲጀምርና ሁሉም ደስ ብሎት ሲያይ ከኒ ክፍል ውስጥ የሁለት ሰው ጥላ ታይና እዛ እንዳለ ገምታ ታዝናለች። እሱም እዛው በተቀመጠበት እንቅልፍ ይወስደውና ኒ ታለብሰዋለች። ስለ አደጋው ሲያስታውስም ይባንንና ኒ ተኝታ ሲያያት ያለብሳትና ይወጣል። በነጋታውም ሌላ ሪዞርት ይወስዳትና ዘና ሲሉ ይቆያሉ። በረዶው ላይ የሚሽራተቱና እላዩ ላይ ትወድቅበታለች። ከዛ ወጥተውም የወፍና የእንሽላሊት አሻንጉሊቶች ይገዛሉ። ውስጣቸው መቅጃ እንዳላቸው ሲያውቁም ሁለቱም ድምጻቸውን ይቀዳሉ። እሱም የእሷን ምኞቶች በሙሉ እንዲሳኩ ይናገራል። ማታ ላይም ቤት ሲመለሱ አሻንጉሊቶቹን ይቀያየራሉ። ከዛም አንዳቸው የሌላኛቸውን ድምጽ እየሰሙ ዘና ይላሉ። መስሪያ ቤት ኒን ፈልጎ ሲሄድም ሱ ከሹ ጋር ምግብ ልትበላ እንደወጣች ስትነግረው ተናዶ ያለሱ ፍቃድ የትም መሄድ እንደማትችል መልእክት ይልክላታል። መናደዱ ስለገባትም እየሮጠች ትመጣለች። ወደሚታደሰው ቦታ ወስዷት ይሄ የአንቺ ስራ ውጤት ነው እና ምን እየተሰማሽ ነው? በጣም ደስ ብሎኛል። ከዛም ከሱ ጋር ስለሌላ ስራ ለማውራት ሄዱና ኒ ውሃ ዳር ላይ ቆሞ ሲያያት ወደ እሷ ጋር ሄዳል። ለምን ስብሰባው ላይ አልገባሽም? ችግር የለውም ሱ ሁሉንም ትነግረኛለች። ሆቴላቸው ሲገቡም ኮከቦቹን እያዩ ውሃ ውስጥ መሆን ደስ እንደሚል ትነግረዋለች። ቀና ሲል ግን ምንም ኮከብ ማየት አልቻለም። እሷም ልብሷን ቀይራ ወደ መዋኛው ስትሄድ ቆንጆ ልጅ ትተዋወቅና ፎቶግራፈር እንደሆነች ስትነግራት እሷም ስለ ስራዋና ስለ ዋን ታወራታለች። በነጋታውም ለኒ ፎቶ ትልክላትና በምታዘጋጀው የፎቶ ኤግዚቢሽን ላይ እንድትረዳ ትጠይቃታለች። እሷም ዋንን ታናግረውና ልጅቷ ስትመጣም እሱን ስታየው ትደነግጣለች። ያንተ ድርጅት አልመሰለኝም ነበር፣ እኔም አንቺ እንደሆንሽ አላወኩም ነበር። ልብህ እንዴት ነው? ምንም ሳትነግረኝ የተለያየ ነው። ብዙ ጠብቄህም እኔም ተስፋ ቆረጥኩ። ደህና ነኝ፣ አንቺም ጥሩ ውሳኔ ነው ወሰንሽው። ሱም የሚያወሩትን ተደብቃ ስትሰማ ትቆያለች። እሱም ስራው ላይ ሱ እንደምትረዳት ይነግራትና ኒጋር ሄዳ ታመሰግናታለች።
ሱም ልጅቷ የዋን የድሮ ፍቅረኛው እንደነበረች ትነግራታለች። ማታ ላይ አብሯቸው የሚሰራው ሰው ልደቱን ለማክበር ሄዱና እዛም ሲጫወቱ መጀመሪያ ስለወደደችው ሰው ጠይቋታል። እሷም የኔ እንኳን ገና ሳይጀመር ነው ያበቃው። ኬኩን ለመቁረስ ሲሰበሰቡ አደጋው ትዝ ይላትና ስለተረበሸች ትወጣለች። ዋንም ሲከተላት ሱ ታስቆመውና ራሷ ትሄዳለች። ፍቅረኛ እንደነበረችው ስታውቂ ነው የተረበሽው? አይ እሷም ጥሩ ልጅ ናት። እኔም ለራሴ የሚሆነኝን አውቃለሁ። በእሱ አይደለም የተከፋሁት። ለማንኛውም ስራሽ ላይ ትኩረት አድርጊ። በነጋታውም ዋንን እየወሰደችው ዛሬ አስተማሪ የነበረ ሰው ጋር እንሄዳለን። ኤርፖርት ውስጥም ዝም እንዳለች አይቶ ምን እያሰብሽ ነው? እኔ ምንም ልምድ የለኝም እኮ ለምን ይዘኸኝ ትሄዳለህ? ምክንያቱም እኔ ማውቃት ብዙ ተሰጥኦዎች አሏት። ሲደርሱም ሰውየው ወደ ቤቱ ይጋብዛቸዋል። እንደገቡም አባቷ እሷን ይዞ የተነሳውን ፎቶ ስታይ ተገርማ እሷ እንደሆነች ስትናገር ሰውየው አባቷ ጎበዝ ተማሪው እንደነበረና አብሮ ይሰሩበትን የነበረውን ደብተርን ይሰጣታል። ሲወጡም አይስክሬም እየበሉ የምን ቃና ነው ያንቺ? ቫኒላ ትቀምሰዋለህ? እሱም ይቀምሰውና ስለ ድሮ ፍቅረኛው ይነግራታል። ከዛም አሁን ምንም እንደሌላቸውና በ4 ነጥብ እንደተዘጋ ሲናገር ለምን በኩም አልተዘጋም ብላ ታሽፍና ሁለቱም ይስቃሉ። ድመት ታይናም እንዲወስዱ ስትጠይቀው ይስማማል። ሱም ረዳት እንደሚያስፈልጋት ስትነግረው እንድትረዳት ይጠይቃታል። ማታ ቤት አድርሳው ልትመለስ ስትልም ድመቱ እንዳስቸገረችው ይነግራትና ቤት ገብታ ክብደት ስለጨመረች እንደሆነ ትነግረዋለች። በዛም ሰዓት ሱ ኢሜሉን እንዲያየው ትነግረውና ሲከፍተውም በስራው አዋርድ እንዳሸነፈ ያያል። የሁል ጊዜ ህልሙ ቢሆንም ግን እንዳሰበው ደስ ሊለው አልቻለም ነበር። በነጋታውም ሁሉም ዜናውን ስለሰማ ደስታቸውን ቢገልጹለትም እሱ ግን አመስግኗቸው ብቻ ይሄዳል። ሲበጣም ዛሬ ራሴ ነኝ የምነዳው። ለምን ደስ አላለህም? ህልምህ አልነበር እንዴ? አዎ ነበር እና ማሳክቸዋለሁ። ምን ችግር አለው ታዲያ? ሌላ እቅዳ ደግሞ እኔ እረዳሃለሁ። በነጋታውም ለአዋርዱ ተዘጋጅቶ ሲወጣ ስላማረበት ፈዛ ታየዋለች። ዝግጅቱ ላይም ሲሸለም ምንም ፈገግታ ፊቱ ላይ አልነበረም። ለወደፊቱም እንዳሰበ ሲጠየቅም ምንም አላሰብኩም፣ የሆነ ሰው እስኪመክረኝ እየጠበቅኩ ነው ብሎ ሲያያት ሱም ስላስተዋለችው ትናደዳለች። ከዝግጅቱ በኋላም የአንተ ወደፊት እቅድ ላይ እኔም ቦታ ሊኖረኝ ይችላል፣ አውቃለሁ ብዙ ይጎለኛል፣ ግን ራሴን አሻሽላለሁ። ምን ነው ትወጂኛለሽ እንዴ? አሁን እንድትመልስልኝ አልፈልግም፣ ጊዜህን ውሰድ። አሁን ስለሷ አታስቢ፣ ስራሽ ላይ አተኩሪ፣ ወደ ቤትሽም ተመለሽ በቃ። ቤት ገብታም ህልሟ እንዲሳካላት የተናገረውን ከአሻንጉሊቱ ትሰማለች። እሱም እሷ ያለችውን እየሰማ እንደ ማንኛውም ሰው መኖር ስለማይችል እሷን ማስቸገር እንደማይፈልግ ለራሱ ይናገራል። በቀጣዩ ቀንም ስራ ሳይመጣ ይቀራል። ራም ለጥቂት ቀናት እንደማይመጣ ይነግራቸውና እሷን በሷ ምክንያት የተፈጠረ ስለመሰላት ትከፋለች። ፎቶግራፈሯም ትደውላትና ልታገኛት ትሄዳለች። ኤግዚቢሽኑ የሚታይበትን ቦታ ስታሳያት ቆይታም ባሏ እንድትመጣ ይደውላትና ትሄዳለች። እስከ ማታ እዛው ትቆይና ልትወጣ ስትሞክር ግን በሩ እንደተዘጋ ታስተውላለች። ስለፈራችም ዋን ጋር ደውላ እንዲረዳ ትጠይቀውና እሱም ሲደርስ ሁሉም በር እንደተዘጋ ስላስተዋለ በሊፍቱ መንሰላል ላይ ይወጣል። ሲደርስም ራሷን ትስታለች። ሆስፒታልም ይወስዳትና ስትነቃም ከጎኗ መሆኑን ስታይ ደስ ይላታል። ጠዋት ላይም ቤቷ ሄድና እዚህ ምን እየሰራህ ነው? የታመመን ሰው የተንከባከብኩ። በመንገዳቸው ላይም የሚጠጣ ነገር ይገዙና መልሳቸውን በሳንቲም ሰጠዋለች። መኪና ውስጥ ሲገቡም ሳንቲሙን እያሳየችው በዚህ ፈገግታህን መግዛት እችላለሁ። እሱም ፈገግ ይላል። ሌሎቹንም እያሳየችው ሁሌም ፈገግ እንዲል ትነግረዋለች። ልጅቷም ትደውላትና ለተፈጠረው ነገር በጣም ይቅርታ። እንዴ ምን ማለትሽ ነው? የአንቺ ጥፋት አይደለም እኮ። ከዛም የፎቶ አልበም ትሰጣትና እኔ ውጪ ልሄድ ነው፣ እናም ዋንን ተንከባከቢው፣ ልትቀይሩ የምትችዩ ብቸኛ ሰው አንቺ እንደሆንሽ አምናለሁ። ከዋን ጋር እራት ልትበላ ስትሄድ ልደታቸውን የሚያከብሩ ሰዎችን ታይና የአንቺም ልደት ደርሷል አይደል? በምን አወቅ? መታወቂያሽ ላይ አይቼው ነው። እኔ እንኳን ልደቴን ካከበርኩ ብዙ ጊዜ ሆኖኛል። በቀጣይ ቀንም ቢሮ ውስጥ ሆና አያቷ እንደጠፋች ይነገራትና ከዋን ጋር ሊፈልጓት ይወጣሉ። የቤተሰቦቿ መቃብር ላይ የሚያገኟትና ወደ ቤት ይመልሷታል። እሷም ዋን ልጇ ይመስላታል። አለቃዋ እንደሆነ ስትነግራትም ጥሩ ልጅ መሆኗን ትነግረውና እሱም በሐሳቧ ተስማምቶ ልደቷን ያከብሩላታል። የበሉበትን እያነሳም ስለ ቤተሰቦቿ አደጋ ይጠይቃትና ሁሉንም ስትነግረው ያቺ ልጅ እሷ እንደሆነች ይደርስበታል። ወደ ቤቱ ሊሄድ ሲልም ከኋላው ታቅፈውና ሌላ ጊዜ ቢሆን በዚህ ቀን ይከፋኝ ነበር፣ ዛሬ ግን ደስ ብሎኝ እንዳሳለፍ ስለረዳኸኝ አመሰግናለሁ። እሱም ያቅፋትና
አንቺም የቤተሰብ ስሜት እንዲሰማኝ ስለረዳሽኝ አመሰግናለሁ። ቤቱ ሲደርስም ዶክተሩ ለልቡ መፍትሄ እንዳገኘለት ይነግረውና እሱም ደስ ይለዋል። ጠዋትም ቤቷ ሄድና መዝናኛ ቦታ ወስዷት ደስ የሚል ጊዜ ያሳልፋሉ። ስራ ቦታም ትምህርት ቤት መሄድ ፈልጌ ነው፣ ፍቃድ ትሰጠኛለህ? አዎ፣ እንዲያውም አብረሽ ለመሄደው። ትምህርት ቤትም አብሯት የሚማረውን ልጅ ወረቀት ሲወረውርላት ዋን ባስኬት ውስጥ ይጥለዋል። በድጋሚ ሲልክላትም እሱ ይቀበለዋል። አስተማሪውም የሚሰሩትን አይቶ ያስወጣቸዋል። ልጁም አብሯቸው ምግብ እንድትበላ ይጠይቃታል። ዋን ግን ውሃ እንድታመጣላት ይጠይቃትና ስትሄድ ስማኝ፣ ከእሷ እንድትርቅ እፈልጋለሁ። አብሮ ሊመገቡ ይሄዱናም ዋን የሚያቃጠል ምግብ እንደማይበላ ስለምታውቅ የሚፈልገውን እንዲያዝ ጠይቀዋለች። ልጁ አለቃሽ ብዙ ያማርጣል ባክሽ። ችግር የለውም ያዛችሁትን እበላለሁ። የሚያቃጥለውን ሲበላም የልብ ምቱ ይጨምራል፣ ግን እንደምንም ራሱን ይቆጣጠራል። ወደ ቤት ሸኛትም ሌላ ቦታ ይወስዳትና ለምን እዚህ መጣን? ቀጣዩን ፕሮጀክት እንድታዩ ብዬ ነው። ስትበጣም ህይወቱን እሷ ከመጣች በኋላ ውብ እንደሆነ የቀረጸውን ያሳያታል። ፊኛዎችና ፎቶዎችንም በስክሪን ላይ እያሳየ በጣም እወድሻለሁ፣ ግን ትንሽ ጊዜ እንድትሰጪኝ ፈልጋለሁ። የፈለግከውን ያህል ጊዜ መውሰድ ትችላለህ ትለውና ይተቃቀፋሉ። በቀጣዩ ቀን ምሳ አብረው ሊበሉ ይስማሙና የሆነ ሰው መጥቶ ይጋጨዋል። በዛም ሰዓቱ ይወድቃል። ብዥ ሲልበትም እሷን እዛው ትተዋት ሄድና እሷ ሰዓቱን ስታየው ግራ ይገባታል። ቤት እንደደረሰም ጓደኛው ይመጣና ድና መሆኑን ይጠይቀዋል። እሱም ሰዓቱ እንደጠፋ ሲነግረው በሩን ካኳል። ኒ ሰዓቱን አግኝታ ነው የሚሆነው። ከዚህ በኋላ መደበቅህ ትርጉም የለውም፣ እውነቱን ነገራት። በሩን ከፍቶላትም እንድትሄድ ይነግራታል። እንደደረሰችም ሁሉንም ነገር ይነግራታል። አደጋው እንዴት እንደደረሰበት ሲነግራትም ያ ልጅ መሆኑን ታውቅና ደስ ይላታል። ለትንሽ ጊዜ እንጂ መፍትሄ ተገኝቶለታል፣ እድናለሁ፣ አሁንማ ማንም አይለየንም ብላ ታቅፈዋለች። ከዛን ቀን ጀምሮም ቢሮ ውስጥም ራሱ አንድ ላይ ሲሆኑ ሰራተኞቹ ያዩዋቸዋል። ሱም የበለጠ ቅናቷ ይጨምራል። ማታ ላይ የሚሆነ ህንፃ ላይ ይወስዳትና የአባቷን ስም ያሳያታል። እሷም አብራቸው ከሰራጅ ስሟ እንደሚጻፍ ይነግራትና ደስ ብሏት ታቅፈዋለች። ዘበኛው ሲመጣባቸው ሮጠው ያመልጡታል። ቤት ሲደርሱም አንቺ ውስጥ ተኚ፣ እኔ ሶፋ ላይ ተኛለሁ። አይ ሁለታችንም ሶፋው ላይ ብንተኛን የሚሻለው። ጠዋት ስትነቃም እንደረፈደ ታውቅና ትደነግጣለች። ደውላላትም ስትጮህባት ስልኩን ይቀበላትና ከእሱ ጋር እንደሆነች ይነግራታል። ስራ ቦታም ሄዱና ምግብ ለመብላት ይወጣሉ። እሷም ፍቅረኛ የያዘችው ለመጀመሪያ ጊዜ እንደሆነ ትነግረዋለች። ቤት እንደደረሰችም ለአክስቷ ስለ እሱ ትነግራትና ምሳ ትጋብዘዋለች። እሱም ስለ ራሱ ስትጠይቀው ትቆይና ለምኒን ፍቅረኛ እንድትሆን ፈለግ? ብዙ ምርጫዎች ነበሩክ። ከአመታት በፊት ፍቅረኛ ነበረችኝ፣ ግን ከዛ በኋላ ከማንም ጋር አልሆንኩም። ታመሜ ስለነበረ ተጣልተናል እና በሽታህ መድኃኒት አለው? እንደሚሻለኝ ግምቶች አሉኝ። ይህንን ስትሰማም ሰበብ ፈልጋ ትሄዳለች። ኒንም እንድትጣላውና ስለ በሽታው እንዳወቀች ትነግራታለች። በቀጣዩ ቀንም ኒ መኪና ውስጥ ሆነው ስለ ልብህ ለአክስቴ ነገርካት እንዴ? አይ በሽታ እንዳለብኝ ብቻ ነው የነገርኳት። እሷም የድሮ ቤታቸው ተወስደውና ብር ሲኖራት እንደምታድሰው ስትነግረው ሊረዳት ቃል ይገባል። ወደ ቤቱ ሲመለስም ቤተሰቦቹ እንደሚመጡ ይነግሩታል። ሲደርሱም ኒን ይዟት መሄድ ቢፈልግም ስለ ስራ ልታዋራው እንደሆነ ትነግረዋለች። እንደማይነግራት ሲገባትም ቤተሰቦቹ ያረፉበትን አጣርታ ወደዛው ትሄዳለች። እና ዋን ሲደርሱም እዛው ያገኟታል። እናቱም እዚህ ስናገኛት አብራ እንድትበላ ጋብዘናት ነው። ከዛም ውሃ እንደምትፈልግ ትናገርና ኒ ልታመጣላት ስትነሳ መቅጃውን ሰብረዋለች። ዋለሷ ተጨንቆ ሲንከባከባትም እንደሚወዳት ይረዳሉ። ሱማታ ቤቱ ሄዳ እንደምትወዳው ስትነግረው ጓደኛውና የስራ ባልደረባው ከመሆኗ ውጪ ምንም እንደማይኖራቸው ይነግራታል። በቀጣዩ ቀንም እናቱ ኒጋር ትሄድና ስለ ልቡ ውስጥ ነግራት እንደምታውቅ ታስረዳታለች። ምግብ ሲበሉም ይቅርታ ይጠይቃቸዋል። እነሱም ኒን እንደወደዷትና ጥሩ ሰው እንደሆነች ሲነግሩት እጇን ይዞ አው ከፈጣሪ ተላከችልኝ ስጦታዬ ናት። ስራ ቦታ ማኩርፋ ሳያት ምን ሆነሽ ነው? ስለ ትምህርትሽ እያሰብሽ ነው እንዴ? አው አትጨነቂ፣ እኔ ረዳሻለሁ። በሲሄዱም የምታጠናውን በሙሉ ያዘጋጅላታል። ያዘዘው ዕቃ ሲመጣም ሊቀበል ይወጣና ድመቷ ትጠፋለች። ሲፈልጓትም መኪና ስር ያገኟታል። እሷም ታቅፋትና እንደኔ ቤት ውስጥ መቀመጥ ሰለቸሽ አይደል? ቤት ውስጥ መሆንሽ ሰልችቶሻል እንዴ? አው ትንሽ ረፍትም ለማግኘት ይወስናሉ። ማታ ላይም ሹን ያገኛትና ካርዱን ሰጥቷት ህመማችንን አንድ ላይ አብረን ብንሰራ የተሻለ ይመስለኛል። ስራ ቦታም ሹ ሄድና ለዋን የራ ድርጅት እንደሚያስተዳድርና
ከእሱ ጋርም ሊሰራ እንደሚፈልግ ሲነግረው እራ ጋር ይደውልለትና አባትህን አናግረው እንጂ ድርጅቱን ለምን ሌላ ሰው ይሰጠዋል? እራም እንደተባለው አባቱ ጋር ሄድና ቀጣዩን ውድድር እንደሚያሸንፍ ብቁ መሆኑን እንደሚያሳይ ቃል ይገባል። ሰራተኞቹም ሊረዱት ይስማሙና በደንብ መስራት ይጀምራሉ። ሱ ዋን ጋር ሆና እየሰራችም ኒ ስትመጣ ምግብ እንድታመጣላት ትጠይቃታለች። ውጪ እየዘነበ እንደሆነ ስታውቅም መሄድ እንደማትፈልግ ትናገራለች። ሱ ግን ዣንጥላ እንዳላትና እሱን ይዛ እንድትሄድ ትነግራታለች። ዋንም ስትወጣ ከዚህ በፊት በዝናብ ተዘግቶባት ስለነበረ ነው የምትፈራው። ሙሉ ህንፃ ውስጥ ብቻ መቅረትማ ያስፈራል። እሱም እንዴት ነገሩ እንዳወቀችው ግራ ይገባዋል። ትንሽ ቆይቶም ስራውን ጨርሰው ሁሉም ደስ ይላቸውና ይወጣሉ። ሱ ግን የሰሩትን ሰርቃ ለሹ ትሰጠዋለች። እሱም እንደሚሸነፉ ስላወቀ ደስ ይለዋል። ኒም ቤቷን ስታስተካክል ሹ ይደውልላትና እታች እንድትወርድ ይነግራታል። እናም ያመጣላትን ስጦታዎችም ሲያሳያት እንደማትቀበለው ትነግረዋለች። እሱም አብራው እንድትሰራ ቢጠይቃትም አሁንም ያለችበት ደስተኛ እንደሆነች ታሳምነዋለች። በነጋታውም ለውድድሩ ተዘጋጅተው ሲደርሱ ዲዛይናቸው እየቀረበ ያገኙትና ይደነግጣሉ። እራም ተስፋ ቆርጦ እንዲመለሱ ሲናገር ሹም ምን ነው የምታቀርቡት የላችሁም እንዴ ብሎ ሲያሸፍባቸው ዋን ሂድና አዲስ ዲዛይን ማቅረብ ይጀምራል። እራ ደስ ብሎትም ኒ እንደምታውቅ ሲጠይቃት ለማንኛውም ብለው አብረው እንዳዘጋጁት ትነግረዋለች። ሁሉም በአዲሱ ዲዛይንም ደስ ይላቸዋል። ሱ እንደከዳችው ማሰብ ይጀምራል። ዋንም ሲጨርስ ሁሉም ሰራተኞችን ያመሰግናቸዋል። እነሱም መመስገን ያለባቸው እሱና ኒ እንደሆኑ ሲናገሩ እንደ እውነቱ ከሆነ ኒና ሀሳቡን ያመጣችው እሷን አመስግኑ። ሁሉም እሷን ሄደው ያመሰግኗታል። ዲዛይኑን የሰረከው ሰው ደግሞ መጥቶ ይቅርታ የሚጠይቀኝ ከሆነ ይቅር እንደምለው ቃል ገባለሁ። ሱ ይህንን ብትሰማ ምንም ሳትል ትቀራለች። ኒም እሱን ማን እንዳደረገው ስትጠይቀው ህንፃ ውስጥ የዘጋችባትም ሆነ የሰረቀችውም ሱ መሆኗን እንደደረሰበት ይነግራታል። እናም ለምን እንዳደረገችው እንደሆነ እስኪያውቁም ዝም ለማለት ተስማሙና ጉንጩን ትስመዋለች። ኒም አክስትና አያቷን ከዋን ጋር ወደ ድሮ ቤታቸው ተወስዳቸውና ሊያድሱት እንደሆነ ይነግራቸዋል። ውሃ ወዳለበት ሄደውም ከአክስቷ ጋር ሲያወራ እሷ ትደውለትና ስለምን እያወራችሁ ነው? አንቺን የማሳዝንሽ ከሆነ ውሃ ውስጥ ወርውራኝ አሳዎች እንዲበሉኝ እንደምታደርግ እያስፈራራችኝ ነው። ብዙ አትፍራ፣ ብትከትህ እንኳን ያድንሃለሁ። ማታ ላይም ለሱ ይደውላትና ይጠራታል። ያረገችውን በሙሉም እንደሚያውቀው ይነግራትና እቃዎቿን ሰብስባ እንድትወጣም ያዛታል። ራም ውድድሩን በኩራት እንዳሸነፈ ሲነግረው ከእሱ ጋር መጥቶ እንዲሰራ ይጠይቀዋል። ሹምኒ ጋር ሄዶ በድጋሚ እንደሚወዳት ቢነግራትም እሷ እንደ ወንድም እንደምታየውና ዋን እንደምትወደው ትነግረዋለች። ቤት እንደተመለሰችም ዋን አጥብቃ ታቅፈዋለች። ከዛም ተያይዘው ወደ ሰሩት ኤግዚቢሽን ማዕከል ሄዱና የልጁን ስዕሎችና ጣራ ላይ የተጨመሩትን ምስሎች አይተው ስራው ላይ በመሳተፏ ደስ ይላታል። በነጋታውም የራባት መስሪያ ቤታቸው ሄድና ዋን ጋር ስለሚሰሩት ስራ ያወራሉ። ኒን ሲያስተዋውቁት ግን ስለተረበሸ ቶሎ ይወጣል። ዋንም ለዩኒቨርሲቲው የምንሰራው ስራ አለ፣ የምትሳተፊ ከሆነ ስምሽን ማጻፍ ትችያለሽ። እሷም ደስ ብሏት ታቅፋለች። ቤት ውስጥም ሆኖ ልቡን ማመም ይጀምረዋል። ዶክተሩ ጋር ከመደወሉ በፊት ግን እራሱን ስቶም ይወድቃል። ጠዋት ሲነሳም ደህና በመሆኑ ግራ ይጋባል። እሷን ለማግኘት ሲወጣም ህፃን ልጅ በሞተር ሊገጭ ሲል ያድናውና እሱ ግን ተገጭቶ ይወድቃል። እሷም አምቡላንስ ጠርታ ሆስፒታል ተወስደውና እራስ ሲደርስም ደህና እንደሆነ ቢናገሩም የራሱን ዶክተር ይጠራዋል። ሊያዩት ሲገቡም ኒ ቤት እንድትሄድ ይነግራታል። እራ ዶክተር ወዳለበት ሲሄድም እንደ ሞተ ይነገረዋል። ልቡን በማንኛውም ሰዓት መስራቱን ሊያቆም እንደሚችል ሲሰማ በጣም ያዝናል። ዋን ጋር ሄዶም ስለ ሁሉም ነገር ሲነግረው መሞት የፈለኩ ጊዜ አልሞትኩም ነበር። አሁን መኖር ስፈልግ እንደዚህ መሆን አልነበረበትም። ኒን ምን ላደርጋት ነው? እሷም ልትጠይቀ ሆስፒታል ስትሄድ እንደወጣ ይነግሯታል። ስራ ቦታም እሷን በመጥፎ መልኩ ማናገር ይጀምራል። ማታ ላይም ራሱ እንዲጠብቅ መልእክት ስትልክለት ጠዋት ልትወስደው እንዳትመጣ ይነግራታል። እሷ ግን ያላትን ችላ ብላ ትጠብቀዋለች። ተናዶም እንዳትመጪ ነግረሻል ነበር እንዴ? እንደዚህ ሆነ ብቻ እንድተሁ ነበር እንዲያሳውከው። መንገዱ ላይም ምንም ሳይነግራት ይሄዳሉ። ቁርስ ስትወስድለትም እፈልጋለሁ ብዬሻለሁ። እሷም ይከፋትና ትወጣለች። በመልእክትም እራት እንዲበሉ ስትጠይቀው እሱ ግን እምቢ ይላታል። እንዲያስጠናት ስትጠይቀው ግን ይስማማል። እያጠናችም ልታዋራው ስትሞክር አርፈሽ አንብቢ፣ አታዋሪኝ፣ እኔ ግን ማውራት ነው የምፈልገው። በዚህ ሲጨቃጨቁም ድመቷ እንደታመመች ያዩትና ይዘዋት ሄዳሉ።
ለትንሽ ቀናትም እዛው እንድትቆይ ተስማምተው ወረቀቶች ሲፈርሙ ስለ ጨረቃ ዜና ላይ ይወራና ልናያት እንሄዳለን አይደል ብላ ስጠይቀው ዝም ይላታል። በውስጡ ግን ሁሉም ጥሩ እንዲሆንላት ይመኛል። ከዛም ለራሱ የሚቀበርበትን ያዘጋጃል። የሰውነት ክፍሎቹንም ለመለገስ ቃል ይገባል። እሷም ድመቷን ለማየት ስትሄድ እንደባሰባት ትረዳለች። በነጋታው ልትወስደው ስትጠብቀውም ሳይመጣ ይቀራል። ቤቱ ስትሄድም እንደወጣ ትረዳና ቢሮ ቁርሱን ይዛለት ትሄዳለች። አሁን ነው ቢሮ የምትመጪው ብሎ ስጭሁባትም ጥላው ትወጣና ትንሽ ቆይታ ደግሞ ትመጣለች። ለምንድን ነው እንደዚህ እያናገርከኝ ያለኸው? የተፈጠረ ነገር ካለ በግልጽ ንገረኝ። መጣላት ከፈለክም ችግር የለውም። እኔ ሰው ጋር መሆን አልለመድኩም፣ ለዛ ነው እያለቀሰች ብትለምነውም ዝም ይላታል። ሁለቱም ጓደኛሞች ተያይዘው ጨረቃዋን ለማየት ይሄዳሉ። ዋንም የማናገርሽ ነገር ነበር፣ ስንመለስ እናውራ፣ እዚህ ባናውራ ደስ ይለኛል። እንድንለያይ ይፈልጋለሁ። ብዙ ልዩነቶች ነው ያሉን። የምወድሽ መስሎኝ ነበር ግን አልሆነም፣ አልወድሽም። እሷም እያለቀሰች ጥላው ትሄዳለች። በነጋታውም ደውላለት ድመቷ እንደባሰበት ትነግረውና ሲደርሱም ዶክተሯ ስቃያ ከሚበዛ እንድትገደል ይነግራቸዋል። ኒባ ተስማማም ዋንጊ እንደደርገው ይነግረውና ለእሷም ከመሰቃየት ይህ እንደሚሻላት ያስረዳታል። እሷም ማዝና ስትተኛ ጃኬቱን ያለብሳታል። በቀጣዩ ቀንም ይደውላትና ድመቷን ለማየት እንድትመጣም ይጠራታል። ቀብሯት ስታገኘውም በጣም ታዝናለች። ከዛም ስራዋ እንደምትለቅና ከእሱ ጋርም እንደምትለያይ ትነግረዋለች። ስራ ቦታም ስለሷ ያስባል። ከዛም ምራ ድርጅቱን ለትንሽ ጊዜ እንዲያስተዳድር ነግሮ ትሄዳል። ኒ በቀጣዩ ቀን ልትወስደው ስትመጣም እራ ከሀገር ውጪ እንዲሄድና ለትንሽ ጊዜ እንደማይመለስ ይነግራታል። የእሷን ቤት ለማደስ ሲሄዱም እራ ዋንን ያየውና እውነቱን ብትነግራት አይሻልም? የምትነግራት ከሆነ ከኔ ጋር መቼም አታውራም፣ እሱ ይግባህ። ወዲያው ያመውና ወደ ሆቴሉ ይወስደዋል። እራም ለጓደኛዋም ስለ ሁሉም ነገር ይነግራታል። ዋን በነጋታው በጣም ይታመምና ጓደኛው መልእክት ሲደርሰው ወደ እነሱ ይሄዳል። ፍቅረኛውም አብራው ትሄዳለች። ዋን ሳያትም ለምን እንደነገራት ሲጠይቀው ሚስቱ ስለሆነች እንደሆነና ለማንም እንደማትናገር ቃል ይገቡለታል። ሚስቱ ቤት ሄዳ የሳላቸውን ስዕሎች ስታይም ጓደኛዋ ጋር ደውላ የት እንዳለ እንድታጣራ ትጠይቃታለች። እሷም መደበቅ ስላልቻለች ስለ ህልምሽ አስቢ፣ እዛ ታገኘዋለች። እሷም ወዲያውኑ ይገባትና ትሄዳለች። እሱም እንዳያት ለምን መጣሽ? የኔን ቤት እያደስክ ፈቃዴን እንኳን አልጠየከኝም። አብረሽኝ ሆነሽ ስታዝኚ ማየት አልፈልግም። ከፈለግን ለምን ለአንድ ቀን አይሆንም? አብሬህ ማሳለፍ መፈለጌን እኔ ነኝ የምወስነው። አንድ ቀን በድንገት ብሞት ምን ልታደርጊ ነው? ምንም ቢሆን ከአንተ ጋር ማሳለፍ የሚፈልገው። በነጋታውን ቤቱን እያሳደሱ እራ ችግር እንደገጠመው ይነግራቸዋል። ዋን በቅርቡ እንደሚመለስ ሲነግረውም ሱ ስለረዳችሁ እንደፈታው ይነግራቸዋል። እንዴት እንደተመለሰች ሲጠይቁትም ለትንሽ ጊዜ እንደሆነ ይናገራል። ወደ ስራቸው ሲመለሱም ሱ ስለረዳችሁ ዋን ያመሰግናታል። ከኒ ጋር ምግብ እየበሉ የድሮውን ለመርሳትና አዲስ ጅማሮ ለመጀመር ቃል ይገባባሉ። ሹም የአራን አባት ገንዘቡን በስሙ ያዞረዋል። ሰውየው ስለ ገንዘቡ ሲጠይቅም በቅርቡ እንደሚሰጠው ይነግረውና እሱ ግን ስላላመነው ረዳቱ እንዲከታተለው ይነግረዋል። እሷም አብራው ቤቱን እያስተካከለች ያማዋል። መታከሚያው ጋር ብትደውልም አልሰራ ይላቸዋል። እናም ትንሽ ቀናት ብቻ እንደቀረውም ይረዳሉ። የሹና የአራ አባቶች የሚገናኙና በፊት ስለተገባቡት ቃል ሲነጋገሩ የአራ አባትም ቃል እንደገባሁት ልጅህን አሳድጌዋለሁ፣ የቻልኩትን በሙሉም ሰጥቼዋለሁ፣ ከዚህ በላይ ግን አልችልም። የአራ አባትም ኒን ያሳገታትና ስላላት መረጃ ስጠይቃት ለፖሊስ እንደሰጠችው ትናገራለች። ዋን ሲደውልላትም አጋቹ ያነሳውና ያለው መረጃ ካመጣ እንደሚለቋት ቃል ይገባሉ። ሹም የአራ አባት ጋር ሄድና ቤተሰቦቿን ገለህ ለማምለጥ እየሞከርክ ነው? እኔ ከተያዝኩ አንተም አይቀርልህም እኮ። ሁለቱም ተያይዘው ሲወጡም እራ ጠርጥሯቸው ስለነበረ ፖሊስ ይዞ መጥቶ ያሳስራቸዋል። ዋንም እሷን ከአጋቾቹ እጅ መረጃውን ሰጥቶ ያድናታል። ግን ሲደባደብ ራሱን ይስታል። ሆስፒታልም ዶክተሮቹ ደህና እንደሆነና መንቃቱ እንደሚጠብቁ ይናገራሉ። ኒም ክፍሉ ትገባና ተስፋ እንዳይቆርጥ ነግራው ግንባሩን ትስመዋለች። እራም ፍቅረኛውን አብሯት መቀጠል እንደማይችል ተናግሮ ይተዋታል። እሷም ያለበት ሄዳ የአባቱ እንጂ የሱ ጥፋት እንዳልሆነ ትነግረውና እንዲያገባት ጠይቃው ይስማማል። መስሪያ ቤቱንም ሰራተኞቹ በሙሉ ተባብረው ይመሩታል። ኒም በየቀኑ የተፈጠረውን ትነግረዋለች። ዜና ላይም አዲስ ሕክምና እንደመጣ ትሰማና ደስ ይላታል። ከ3 ዓመታት በኋላም ሙሉ ጤነኛ ሆኖ አብሮ ሲኖሩ አሳይቶን ፊልሙ ይጠናቀቃል።